የሔዋንን ምጥ እኮ አልመለስከውም። እሺ ልንገርሻ አንድ ጊዜ ሳቅና ልውጣ ሳቅ አስለቅሽ አልወጣም። አዲስ ኪዳን ማርያም ደግሞ የሔዋን ምትክ ነች አይደል? እውነት ነው። ተባረክ። እየተደማመጠ እኔ የማነሳልሽ ሀሳብ በአዲስ ኪዳን ውስጥ ስላለን መጽሐፍ ቅዱስ የሮሜ መጽሐፍ ምዕራፍ 8 ቁጥር 1 አሁን ግን በክርስቶስ ኢየሱስ ስላሉ ኮነኔ የለባቸውም ተብሎ ስለተጻፈ ሰው በክርስቶስ ኢየሱስ ውስጥ ሲሆን ኮነኔ አልባ ሕይወት እንደሚኖር ላሳይሽ እፈልጋለሁ። ሰው ልጅ በክርስቶስ ከሆነ በኋላ ኃጢአት አይሰራም አንልም። ይሄ ደግሞ የአንደኛ ዮሐንስ ምዕራፍ 3ን መመልከት ነው። አብረን እናየዋለን ከፈለግሽ ማለት ነው። ኃጢአትን ቢሰራ ደግሞ የሰው ልጅ ማለት በክርስቶስ ኢየሱስ ያለ ኃጢአትን ቢሰራ ደግሞ እባብ ይገባበታል የሚል ሳይሆን ያለው መጽሐፍ ቅዱስ ያንን ኃጢአቱን መንፈስ ቅዱስ አብሮት እስካለ ድረስ መንፈስ ቅዱስ ማደሪያ እስከሆነ ድረስ ይሄ ካርናል የሆነው ማይንድ እስከተለወጠ ድረስ በክርስቶስ ኢየሱስ የታደሰ አእምሮ እስካለው ድረስ የመንፈስ ቅዱስን ግሳጼ ይሰማል። ስለዚህ ሰው ወደ ንስሐ ይመጣል። ዮሐንስ በመልእክቱ አንደኛ መልእክቱ ምዕራፍ 3 ላይ እንደዚህ ያለው ዮሐንስ ምዕራፍ 2 ቁጥር 1 ላይ ግን ምን ብሏል መሰለሽ? ልጆች ሆይ ኃጢአትን እንዳትሰሩ ይህንን መልእክት ደግሜ ጽፍላችኋለሁ አለ። አየሽ፣ ኃጢአትን አለመስራት የመጀመሪያ ትምህርት ነው፣ የመጽሐፍ ቅዱስ ትምህርት ነው። እንዳትሰሩ ነው ያለው። ማንም ግን ኃጢአትን ቢሰራ ኦኬ there is a possibility ሰዎች ኃጢአትን ሊሰሩ የሚችሉ የትኛውም ኃጢአት ማለት በስኳር እንትን ውስጥ ያለችን ስኳር መቃም ብቻ አይደለም፣ ከአባትና ከእናት ተደብቆ የትኛውም ኃጢአት ማለት ኃጢአት ነው። ማንም ግን ኃጢአትን ቢሰራ በአብ ዘንድ ጠበቃ አለን፣ እርሱም ይላል ጻድቅ የሆነው ክርስቶስ ኢየሱስ ነው ይላል። አየሽ፣ ሰው በክርስቶስ ከታመነ ሰው ክርስቶስ ኢየሱስን እንደ ግል አዳኙ አድርጎ ከያዘ በተለይ በአዲስ ኪዳን ባለ ህይወት የኔ እህት ትልቁ አይደለም የምታወራው። እኔ ሔዋን ላይ ነው ጥያቄ። እኔ እሱን አምናለሁ። ሔዋን ላይ ነው። የሔዋንን መልስ። እሺ ጥያቄ፣ ይሄ መጽሐፍ የተጻፈው በብሉይ ኪዳን ነው በእጅሽ ላይ ያለው? በሐዲስ ኪዳን ነው። ለምን ምጥ እስካሁን እናመጣለን? በአዲስ ኪዳን አታወሪልኝም? ለምን በአዲስ ኪዳን አታወሪልኝም? መጽሐፉ ይሄ መጽሐፍ የተጻፈው በአዲስ ኪዳን ከሆነ ለምን በአዲስ ኪዳን ኃጢአት በክርስቶስ ተሰረየ? ግን የአዲስ ኪዳን ከብሉይ ኪዳን የሚለይበት አዲስ ኪዳን ከብሉይ ኪዳን በምን ተለየ? ንገሪኝ። ሚዩት አደረገሽ። ኧረ ቤኪ በእናትህ ከክርስቲያን ጋር ነው የሚያወራው ከሙስሊም ጋር አይደለም። ፓስተርህም ዝም አንተም ዝም። መልሱ፣ የሔዋንን መልሱ። እህት ዓለም አንድ ጊዜ ፕሊዝ፣ እንደ ትልቅ ሰው እንደ ነገር እንደሚያውቅ ሰው እናውራ። እሺ ይቅርታ ወንድሜ ልበል፣ መምህር ልበል፣ መጀመሪያ ወንድሜ እያልኩ ላውራ፣ አባቴ ልበል መጀመሪያ፣ ይቅር በለኝ። ምንም ወንድሜ እኔ ጥያቄ ወንድሜ የሔዋን ላይ ነው። ሔዋን እስካሁን እኛ እያማጥን ነው የምንወልደው። አሁን እዛ ጋር ያነጻጸረው ሴትዮዋ እንዴት እግዚአብሔር ጨካኝ አምላክ ነው ወይ እንዴት እባብ ያደርጋል? አንዲት ሴት ማለት ነው። የኔ ጥያቄ ደግሞ ይሄ ሁሉ ሰው በመውለድ በማማጥ የተወለደ ነው። ስንወልድ ደግሞ በጣም ያማል ወንድሜ። እኔ ሴት ነኝ፣ ልጄን ስወልድ እጅግ በጣም። ስለዚህ ይሄን መልስ። እሺ ሔዋን የሞታችን ምንጭ ነበረች አይደል? ወይ ጉድ! አዎ እኔ እኮ ልጅ በቃ እኮ ኧረ ምን መንጫጫት ያስፈልጋል? ቀለል አድርገሽ ቀለል ያለ እህት ዓለም ቀለል ያለ ጥያቄ ነው የጠየቅኩሽ። በአንቺው አስተምሮ ልመጣልሽ ስለሆነ ችግር የለውም። በአንቺው በራስሽ አስተምሮ እመጣልሻለሁ። የመጀመሪያ የአዲስ ኪዳኗ ሔዋን የሞታችን ምንጭ ነበረች አይደል? የአዲስ ኪዳኗ የብሉይ ያለ ማለት ነው። የብሉይ ኪዳን ነው ማለት ነው። በስርዓት አረቆይ እኔ በእናትህ ቤኪ አንተ አውራኝ ወይ የብሉይ ኪዳን እንግዲህ በእናትሽ እንትን እየፈለግሽ ሌላ ነገር ውስጥ አትግቢ። ስርዓት ያዥና አውሪ። ካወራሽ ምን ካንቺ በታች እህት ዓለም ካንቺ በታች የሆነ ሰው እዚህ የለም። የንግግር ስህተት ሊሆን ይችላል። ሌላ ወሬ ውስጥ አትግቢ። እሺ ተሳስተህ ነው። በቃ ታዲያ ምን? አዎ በቃ የብሉይ ለማለት ነው። የብሉይ ለማለት ነው ስልሽ አስተካክለሽ መሄድ ነው። ሌላ እኮ አዲስ ነገር የለውም። የብሉይ ኪዳኗ ኃጢአት በመስራቷ ሞትን ለሰው ልጅ አመጣች ከአዳምና ሔዋን በመተባበራቸው አልኩሽ። አዎ ካልሽ በቃ መሄድ ነው።
በአዲስ ኪዳን ነው። በአንቺው አስተምሮ ልመጣ ነው። በአንቺው አስተምሮ ልመጣ ነው። የአዲስ ኪዳኗን አውራ። በአዲስ ኪዳን ማርያም ደግሞ የሔዋን ምትክ ነች አይደል? እውነት ነው። ተባረክ። ቸር አሰማኸኝ አሁን ገና። ስለዚህ አዲስ ኪዳን ላይ በሔዋን ያለው የመጣው ሞት በአዲስ ኪዳን አይቆጠርም ማለት ነው አይደል? ነው እኔ እኮ ክርስቲያን ነኝ ወንድሜ፣ ሙስሊም አይደለም እቀበላለሁ። አሁን ደግሞ ደግ ነገር ስለዚህ ብሉይ ኪዳንን አናወራም። በአንቺው አስተምህሮ ብሉይ ኪዳንን አናወራም ማለት ነው በቃ። ስለዚህ በአዲስ ኪዳን የተለወጠ አሰራር ስላለ ስለዚህ በአዲስ ኪዳን ላይ ቆመን መጽሐፉን በአዲስ ኪዳን ላይ ይሄ መጽሐፍ የተጻፈው ስለዚህ በአዲስ ኪዳን ኮንሰፕት እናወራለን ማለት ነው። አንቺ አሁን የብሉይ ኪዳኗ ምትክ በሆነችው በአዲስ ኪዳኗ በማርያም ውስጥ የመጣውን ያንን ህይወት ስለሆነ አንቺ እየኖርሽ ያለሽው ስለዚህ የምናወራው በዚህ ውስጥ ነው ማለት ነው። ስለዚህ አሁን እዚህ ላይ የተጻፈው ከሁሉም የሚበልጥ ቃል ስለሆነ ምንም አልጨምርም አልቀንስም። ነገር ግን እዚህ ላይ የተጻፈው አንድ ጊዜ አሁን እዚህ ላይ የተጻፈው በአዲስ ኪዳን በብርሃኗ በኩል ስለሆነ አንቺ ያለሽው ይሄ የብሉይ ኪዳኑ በአንቺ ላይ ተፈጻሚ ይሆናል ማለት ነው። ያልሰራልሽም በአዲስ ኪዳኗ ማርያም የተለወጠው ነገር አይሰራልሽም ማለት ነው አንቺ ጋር። እሺ ዜድ ቲክቶክ አይ ቲንክ ቤኪዬ ከዚህ በፊት አያቀኝም። ከዚህ በኋላ ግን እኔ ጥሩዬ ሞገስ ወንድማገኘው እባላለሁ። ይወቀኝ በደንብ። ደህና ደሩ። እኔ እግዚአብሔርን አትፈታተን ይላል ቤኪ። አልፌያችሁ ነው ቆምሽ ማለት አሁን እዚህ ላይ ይሄ አቃተሽ፣ ይሄንን መመለስ አቃተሽ ማለት ነው። አቃተሽ አለ ይሄን መመለስ መች መለስከው ነው? የሔዋንን ምጥ እኮ አልመለስከውም። እሺ ልንገርሽ፣ አንድ ጊዜ ሳቅና ልውጣ። ሳቅ አስለቅሽ አልወጣም። ለማንኛውም እውቀትሽ ቤኪ አንድ ነገር ብቻ መጀመሪያ ከሳቅ በኋላ ጠይቀኝ። መጀመሪያ ሳቅ አንዴ እህቴ እንጂ ተይ እንጂ ተረጋጊ። አንድ ነገር ብቻ ልበል ቤኪ አንተ ከመናገር በፊት አየሽ የአዲስ ኪዳን ላይ ሲመጣና አንቺ በምትይው አስተምህሮ ያ የብሉይ ኪዳን በማርያም የገባው ነገር በሔዋን የገባው ነገር በማርያም ተሽሯል የሚለውን ሀሳብ ሳመጣልሽ አንቺው ራስሽ ለመውረድ ፈለግሽ። ለምን? ከዚህ በላይ መሄድ ስለማትችይ ማለት ነው። አስተምሮሽ ከዚህ በላይ የተሻረው የዘላለም ሞት ነው እንጂ የሴቶች ምጥ አልቀረም። አሁንም ቢሆን ለዚህ ጋር 300 ምናምን ሰዎች ይሄን ራሳችሁን መልሱ። ጤንጮች እንዳለ እኮ ተረጋጊ። አንድ ነገር ቆይ ዜዶዬ ምን አለ ዜዶዬ አሁን የአሁኑ ነገር እንደውም አትድገመው ለመሰለህ ጥሩዬ በጣም ቅን አይደለችም። ይሄን ወቅ አሁን እሷ ቅን ብትሆን ያወራው ነገር ምናልባት እሷ በምታምነው መንገድ ላስረዳት ብለን ይልከው እኛ ማናምነው ማንቀበለውን በክርስቶስ ትምህርትም የሌለውን ጉዳይ ማለት ነው። ሞት በአዳም በኩል ነው፣ ህይወት በክርስቶስ ነው፣ አለቀ። ስለዚህ በሔዋን በኩል በማርያም የሚባል ታሪክ የለም። እነሱ ማርያምን እንደ አምላካቸው ስለማዩ አምላክም አድርጎ ስለሚቀበሉ ከኢየሱስ ይልቅ ለማርያም የተለየ ቦታ ስላላቸው ይሄን ነገር እንደምንም መጽሐፍ ቅዱስ ላይ ፍጽሞ የሌለውን ነገር ነው ጀስት የሚያምኑት። ግን አንተን ለማስረዳት በቃ እሷ ቢገባት ብለህ የክበት ርቀት ነው እንጂ እኛ አንቀበለው። በይን ትምህርት እንደሚታወቀው ሞት በአዳም ህይወት በክርስቶስ ነው መጽሐፉ ብለን በግልጽ ማለት ነው። ግን በጣም የሚገርም ነገር ዜዶዬ፣ በጣም የገረመኝ ነገር በሔዋን ብለህ በማርያም ስትል እልል አለች። በጣም ነው የሚገርሙ። ኦርቶዶክሳውያን ሞት በአዳም ህይወት በክርስቶስ ሲባል እልል አይሉ። ምን ያህል እኮ ሰቅጣጭ እንደሆኑ ምን ያህል አሳፋሪ እንደሆኑ እኮ በነገራችን ላይ የክርስቶስ ስም ሲጠራ የሚያበሳጫቸው፣ የክርስቶስ ስም ሲጠራ የሚያንቀጠቀጣቸው፣ የሚያንገሸግሻቸው አሩ ነው ላይ ምን አይነት ክርስቲያኒቲ እንደሚከተሉ እራሱ አላውቅም። በነገራችን ላይ ና ቤኪ እንትኑን እኮ ባነሳው ጊዜ እኮ ክርስቶስ ያውቃል፣ አንተ አትመሰክርም። አንዴ የታለም አንዴ ተራሽ ጠብቂና ታወሪያለሽ። አንድ ጊዜ አየህ፣ አንተ አሁን ያነሳው ነገር በጣም ወሳኝ ነገር ነው ቤኪ። እኔ በክርስቶስ ኢየሱስ ያሉ አሁን በዚህ ሰዓት በክርስቶስ ኢየሱስ ያሉ ሁሉ ከእርግማን ነፃ የሆኑ ናቸው ብዬ የዮሐንስ መልእክትን አንስቼ ምዕራፍ 2ን ስናገር አቋርጣኝ የራሷን ሀሳብ ለመናገር ነው የሄደችው። ወደ ብሉይ ኪዳን ወሰደችኝ።
አንተ እንዳልከው ልክ የማርያምን ሀሳብ ግን አንቺ በምታምኝበት ብዬ ግን ሳመጣው እልልልልል አለች። ስለ ኢየሱስ የፈለግከውን ነገር ተናገር። እዚህ ቤት ውስጥ የፈለግከውን ኢየሱስ በደሙ የተደረገውን ቤዛነቱን የፈለግከውን ነገር አውራ። ሰው ኢየሱስን በማመን ይድናል። ማዳን የእግዚአብሔር ነው። አብ ወልድ መንፈስ ቅዱስ። ኢየሱስ ብቻ አይደለም። አብ ወልድ መንፈስ ቅዱስ። ኢየሱስን ሰው በማመን ይድናል ወይ? የቤዛነት ስራ የኢየሱስ ነው። ኢየሱስ ክርስቶስ ስም ከኃጢአት የእግዚአብሔር አብ ልጅ ደም ከኃጢአት ሁሉ ያነጻል። ወንድም ይኸውልህ እዚህ ጋር አሁን እንትን አታጣም። ለማንኛውም ይኸውልህ ከዚህ በላይ ካወር ጌታ ሆይ ማዳን የእግዚአብሔር ጌታ ሆይ ታያለ ግን በቂዬ እንዴት አግሬሲቭ እንደሚያደርጋቸው ማዳን የእግዚአብሔር ነው። ወደድክም ጠላህም ማዳን የእግዚአብሔር ነው። በጌታ ሜት አድርጊ። በቃ የሔዋንን ጉዳይ ትሰጣታለህ። ግን ቤኪ እንደው በዚህ ነገር ላይ ብትቀጥል እንዴት አግሬሲቭ እንደሚያደርጋቸው ስለ ክርስቶስ ኢየሱስ ስታነሳ፣ ዋው ጌታ ሆይ እና ዘማርያም እኮ ብሎ የለም ይህ ኢየሱስ ሲሉ በቃ ያንገሸግሽኛ ብሎ የለን ይህን ስም ስሰማ እንጂ ኦርቶዶክሳን ጌታችን መድኃኒታችን ኢየሱስ ክርስቶስ ተው እንጂ ቤኪ፣ ፍርድ እንዳይሆንብህ ትጠየቃታለህ። ለእያንዳንዱ ማዳን የእግዚአብሔር ነው ያልኩት። ማዳን የእግዚአብሔር ነው። ይኸውልህ ቃሉ ይፈርድብሃል። ማዳን የእግዚአብሔር ነው። የቤዛነት ስራ የወልድ ነው፣ የእግዚአብሔር ወልድ ነው። እናምናለን። ቃል አታጣም። የተጠየቀው መልስ። እሺ ቀደም ማርያም ቤዛ ነች። እኔ የምልሽ ቆይ ለምን የተጠየቀውን አትመልስም? እሺ ሔዋን ምንድን ያልሽው ቅድም? በሔዋን ምንድን ያልሽው? ቤኪ አይ ቆይ ለዛሬ እግዚአብሔርን ይብቃን። ሰላም እደር። ግን እኔ እመለሳለሁ። ይሄን ጥያቄ እኔ እንትናን ነው ኤርሚን ነው የምጠይቀው። አሁን ለማንኛውም ካስከፋችሁ በሕያው በእግዚአብሔር ስም በጣም ይቅርታ። ቤኪ ልንገርሽ እንጂ ስለምጡ ልንገርሽ በቃ ስቃል። በቃ ሰላም እደሩ፣ እንዳንጣላ። ዋናው እኔ ጥል አልፈልግም። እግዚአብሔር ከእናንተ ጋር ይሁን። አይነ ልቦናችሁን ያብራላችሁ። ደህና ደሩ። አንቺ ደግሞ ደህና ደሩ ወንድም ማለት ምጡ ልንገርሽ። መልስ ልስጥሽ። አትፈልጊም? የምጡ መልስ አትፈልጊም? እስካሁን ድረስ ለምን በምጡ ምናምን ያ ነበር። ነይ ግቢ። መልስ የፈለግሽ ቆይ ነይ ግቢ። እኔ አሪፍ መልስ አለኝ። ለምን ሮጥሽ? ይሄው እስከ ዛሬ ድረስ በሔዋን ምክንያት ምናምን። ነይ ግቢ። ዝም ብለሽ አትሽከርከሪ። ነይ ግቢ። መልስ አይፈለግሽው? ኧረ በስመ አብ። ኦርቶዶክስ በጌታ ብዬ የክርስቶስ ተቃዋሚ መንፈስ በጣም ነው የሚሰራባቸው። የፍጡራን መንፈስ ብቻ ነው የሚሰራባቸው። በፍጡር በእንተ ፍጡር ይሰራል እንዴ? እስከ ዛሬ ድረስ እንዴት ነው ሰው ሄድ እያማጣ የምትወልደው ምናምን ነገር? በቃ ማማ ነይ ግቢ። እስኪ ማነው የላኩት? ያላኩልህ ሰውዬ እንዳትገባ በስት ነው። እሺ ነይ ግቢ። ማንሽ ጡርዬ እንዴ ምጥ አለች። ምጥ እንዴ ምንድን ነው? ምጥ ብቻ። ነይ ግቢ እስቲ እንዴ ምጥ ነይ ይኸው ግቢሽ። ጡርዬ ኬኪያችን ለማንኛውም ጥበበኛው እግዚአብሔር ጥበብን ሰጥቶ በኦፕራሲዮን እየወለደ ስለሆነ እግዚአብሔር ይመስገን። ይሄን ለመመስከር ነው የገባሁት። ከዚህ በላይ ካወራሁ እንጣላለን። አንቺ ደግሞ መጣልሽ እኮ የምጡን ልመልስልሽ እኮ አልኩሽ። እኔ አንቺን ያገባ ወንድ እግዚአብሔርን በቀን 4-5 ነው የኔ ወተት ቢጠጣው በመቃጠል ብዛት ማለት ነው። በነገራችን ላይ ምጥ ከምትመጠምጪ ማለት ነው። በቃ እንዴ ስንት ቴክኖሎጂ ባለበት በቃ በፕራይስ መገላገል ነው። ማማት ከደበረሽ ከከበረሽ ኦፕሬሽን አድርጊ። በቃ
በኦፕራሲዮን ተገላገይ። ምንድን ነው ምጥ? ያው እስከ ዛሬ ምጥ እንዴ ማማት ነበረች። ጀስት ጎ ቱ ሆስፒታል በኦፕሬሽን ምናምን ነገር እንዴ ምጥ ላይ እዛ እንጂ ምጥ አሁንም አትገኝም። በቃ አሁን አትገኝም። ካሁን በኋላ አትገኝም። በቃ ምጥ እስከ ዛሬ ምጥ እና አሁን ከባድ ነው ቴክኖሎጂው። ትሄጃለሽ በቃ ሳታውቂ ያስወጣሉ እንዴ። አንቺ እኔ ግን የአቡነ ገብረ መንፈስ ቅዱስ ላይ ያለው ታሪክ እናንተ ወንድሞች ሴቶች፣ ቢኒ ምንድን ነው ፋሽሮን ጊዜ ትላለህ። ዳግሻዬ ዘማሪ ዳጊ አረ ነገሩኝ ያሳውቁኝ እንጂ። ያ ወደ ጉዳያችን ስንገባ ዜዶዬ በጣም ይገርማል። ቅድም በእነሱ አይነት እነሱ በሚያምኑት እምነት ስትመጣና በዛ መንገድ ታስረዳ ስትሄድ አሜን ልብላ ተቀበለች። እንደውም ጨዎች ቀን ይውጣል ምናምን ይውጣል፣ በዚህ ወጣ በዚህ ገባል በዚህ ምናምን ነገረች። በሔዋን ምክንያት ሞት ወደ ዓለም መጣ፣ በማርያም ምክንያት ምናምን ስትል ማለት ነው። የኢየሱስን ስም የሚጠሉትን ያህልና የሚያፍሩበትን ያህል በጣም ማለት አሮ ነው። ላይክ እኔ ሙስሊሞች እንኳን ቢያንስ ኢየሱስን ኢሳ ብሎ ይጠሩታል። ቢያንስ አምላክነቱን ቢክዱ ነብይነቱን ተቀብለው ኢሳ ብሎ ይጠሩታል። እነሱ ጋር ግን በጣም አምላክነቱን እንቀበል እናምናለን፣ በአምላክነቱ ላይክ እናምናለን ብሎ ይላሉ። ግን ዶንት ኮል ላይክ ሲጠራ ስሙ ምናምን ነገር በጣም ነው እንትን ቢሉ። አየ ቤኪ የዮሐንስ ወንጌል ምዕራፍ 8 ስንመለከት ኢየሱስ በቤተ መቅደስ ደጃፍ ሆኖ እያስተማረ ነበር ይላልና ያችን ሴት እያጋፉ ይዘዋት መጡ ይላል። የፍርድ ቦታ ሊሆን የነበረውን ቤተ መቅደስ በነገራችን ላይ እኔ በጣም ከሚደንቅ እሱ ክፍል በጣም ከሚደንቀኝ ነገር አንዱ እንደሆነ ታውቃለህ። በጣም እኮ ትልቅ ሚስጥር ያለው ቦታ ነው ቤኪዬ። አየህ እነዚህ ሰዎች ሁለት ነገሮችን ይዘው ነው የመጡት። አንደኛ ስታመነዝር ተይዛለች ብሎ መረጃ ብቻ ሳይሆን ማስረጃም ጭምር ነው ይዘው የመጡት። ይዘናታል ስታመነዝር በደንብ በቃ በአልጋ ላይ ነው ያዝናት። ሁለተኛ የሙሴን ሕግ ጠቅሰው ነው የመጡት ወደ ኢየሱስ። በሕግ በተሰጠው ሕግ ትወገርና ትገደል ይላል ብለው ነው ያመጧት። አየህ አዲስ ኪዳን የሚለው ይሄ ሀሳብ በጣም ጎልቶ በቀይ ቀለም የተጻፈበት ታላቁ ሚስጥር እዚህ ጋር አለ። አየህ የምህረት ያ ቤተ መቅደስ እንግዲህ ወደ ቤተ መቅደስ ሰውን ይዞ ማለት ጻድቅ እኮ ወደ እግዚአብሔር ቤት እኮ ኃጢአተኛ ሮጦ እኮ ማምለጫ መሆን የሚገባው ነው። እዛ ቦታ ላይ ግን ስትመለከት እኮ ኃጢአተኛውን ለመቅጣት ነው ይዘው ወደ የመጡት፣ ወደ ቤተ መቅደስ ይዘው የመጡት። በአደባባይ ላይ እዛው ቦታ ላይ ወግረው ለመግደል ማለት ድንጋይ ይዞ ሁሉ የተከተለ ይኖራል። ይሄኔ ኢየሱስ ግን አየህ የሚመጣውን የቤቱን ስርዓት ማስተማር ስለፈለገ ሕግና የሰው ሀሳብ የሰው አስተምህሮ ከዛ በኋላ እንደማይሰራ በብሉይ ኪዳን ያለው የሙሴ ሕግ ትገደል የሚለው የሙሴ ሕግ እንዴት በምህረት እንደተሻረ ለማሳየት ስለፈለገ አየህ በአዲስ ኪዳን ውግሩን ብቻ አይደለም የምታየው፣ ወጋሪነትን ብቻ አይደለም የምትለማመደው። ልውገር ካልክ አንተ ራስህ ከደም በታች ስለሆንክ የምታየው ያንተን አለመቻል ነው። በአዲስ ኪዳን ሁሉም ተወጋሪ ነው። ልውገር የሚል አካል የለም። እውነቱን እንነጋገር ከተባለ ክርስቶስ ኢየሱስ ያንን ያደረገው አየህ። ሕጉ ያ ሕግ ፍጹም አልነበረም። አብሮ ሲዘሙት የነበረውን ወንድ ለምን ይዘውት አልመጡም? ብዙ ቦታ ላይ ይሄኔ እኮ ድንጋይ ይዞ አንዱ ሊወግር ካሉት መካከል እኮ ይሄኔ ድንጋይ ያዘው እኮ አንዱ ወንዱ እኮ እሱ ሊሆን ይችላል። የቤክዬ ሴቷ ለምንድን ነው ሴቷ ብቻ እንድትወገር የተፈለገበት ምክንያት? ከእግዚአብሔር የተሰጠ ሕግ ነው የሙሴ ሕግ። አዎ ነው። ግን ደግሞ አየህ ሕጉ የሆነ ነገር ነጸብራቅ የሆነ ነገር ሊያሳየን
በሕግ ቢሆን ኖሮ ማናችንም እግራችን ተሰነካክሎ እንዴት እንደሚጠፋ እንድናይ የምህረት ዘመን እየመጣ እንደሆነ እንድናየው እንጂ አየ ክርስቶስ ኢየሱስ በእጁ ጽሑፍ ጎንበስ ብሎ በመሬቱ ላይ በመጻፍ የሁሉን ሰው ኃጢአተኝነት አሳየ። ኃጢአት ከእናንተ መካከል የሌለባት ኢየሱስ እኮ አንተ ጌታን እኮ የምናውቀው እኮ በዚህ ፍቅር እኮ ነው። ጌታን እኮ የምናውቀው ቤቅዬ እኔም አልፈርድብሽም በሚል እኮ ማንነቱ ነው። ደሙን ያፈሰሰልህ እባብ በማህፀን ለማስገባት ነው እንዲህ ደግሞ እኮ የሚያሳዝነው ምን እንደሆነ ታውቃለህ? የዕብራውያን መጽሐፍ ምዕራፍ 4 ላይ እኮ በነገር ሁሉ ሊራራልን የተፈተነ ሊራራልን የሚችል እንዲህ አይነት ሊቀ ካህን አለን፣ ከሰው የተለየ። ምን ማለት ነው? እሱ ሰው እነ ሙሴ እነ አሮን እኮ ያ ህግ እኮ በነ አሮን በነ ሙሴ በነ ምናምን እኮ ተፈጻሚ የሚሆን እኮ ነው። የቱ ህግ? ትገደር በድንጋይ ተወግሮ ይገደል የሚለው ህግ እኮ ያ ህግ እኮ በእነሱ ሊቀ ካህናት ናቸው። አዎ፣ ግን አሁን የመጣው ከሰው መካከል የመጣው ምዕራፍ 5 ላይ ዕብራውያን ምዕራፍ 5 ያ ሊቀ ካህን ግን የተለየ የሚያደርገው ምንድን ነው ካልክ የሚራራ የሚል ቃል አለው 4:14 ላይ አየ ሰው ጌታን ሲያይ ወደ ጌታ ሲመጣ ሰው የመጣው ወደዚህ ወደሚራራው በልቡ ትሁት ወደሆነ ወደዚህ ጌታ ነው። ወደዚህ ጌታ ነው የመጣው እና ምህረትን ያስተማረው። ቤቱ የመወገሪያ ቤት አይደለም፣ ቤቱ የምህረት ቤት ነው። ኃጢአተኛ ሮጦ የሚያመልጥበት ነው። የመማፀኛ ከተማ ይባላል። ዳዊት የመማፀኛ ከተማ ብሎ የጠራው ኢየሱስ፣ ያ የመማፀኛ ከተማችን ኢየሱስ ነው። ኃጢአተኛ ሮጦ የሚያመልጥበት፣ ልጄ ሆይ ተብሎ የሚጠራበት፣ ምህረትን የሚያገኝበት። የሚያሳዝነው ግን እዛኛው ቤት ግን የሚያሳዝነው ገብረ መንፈስ ቅዱስ ከኢየሱስ ከእግዚአብሔር፣ እሱ አሁን እግዚአብሔር ነው ምናምን ከምትለው ከእግዚአብሔር ይልቅ ገብረ መንፈስ ቅዱስ ለሰው አዛኝ ሆነው እግዚአብሔር እባብ አስገብቶ የሰው ብልት እያስቆረጠ የባል ብልት እያስቆረጠ የወንድና የባልና የሚስት ግንኙነት በሚያደርጉ ጊዜ ከሆዷ ውስጥ ሆኖ ቅርጨፍ እያደረገ ብልቱን የባልየውን እየበላ ገብረ መንፈስ ቅዱስ ግን መካከል ገብቶ ግን ምን ይላል? ለእሷ አዝኖ፣ ከኢየሱስ ይልቅ አዝኖ፣ ከእግዚአብሔር ይልቅ ለሰው አዝኖ ማ ገብረ መንፈስ ቅዱስ አየ እግዚአብሔርን አጋንንት ሰይጣን ያደርጉብህና የሆነ ሰው አምጥተው ከተው የሆነ ሰው ራሱን ይስልባቸዋል። እግዚአብሔርን ያስወጣና ሰው ይስላል። እግዚአብሔርን ያስወጡና ሰው ይስላል። መጽሐፍቶቻቸው ምንድነው ስራቸው? እግዚአብሔርን ከሰው ልብ ከሰው ማይንድ አስወጥቶ ሰው መሳል፣ የሚመለኩ ሰዎችን መሳል፣ ክብር የሚቀበሉ ሰዎችን መሳል፣ አምልኮ የሚቀበሉ ሰዎችን መሳል፣ ለስዕሎቻቸው የሚሰገድላቸው ሰዎችን መሳል፣ ዝማሬ የሚቀበሉ ሰዎችን መሳል፣ ኦኬ ኪዳን አላቸው የሚባሉ ሰዎችን መሳል፣ ኢየሱስን፣ የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን በጎነት፣ የእግዚአብሔርን ህልውና ከሰዎች ህይወት ማራቅ ትልቁ የእነዚህ ሰዎች ትልቁ ስትራቴጂ ወገኖች ይሄ ነው። ሰዎች ክርስቶስን በማመን ወደሚገኘው ወደዚህ ህይወትና ጸጋ እንዳይደርሱ ብሎክ ማድረግ፣ ከእግዚአብሔር ጋር ሰዎች ያላቸውን ሪሌሽንሽፕ አየሁ ገብተው በእግዚአብሔር ላይ ሪሊያንት ምንድነው ዲፔንደንት እንዳይሆኑ ምን ማድረግ ነው? መቁረጥ ነው። በቃ ሪሌሽንሽፕ መቁረጥ። ይህቺ ልጅ ሰለባ ነች እኮ በነገራችን ላይ የዚህ አስተምሮ ሰለባ ነች። ቤኪ አይፈረድባትም። የጠጣችሁ ዘመኗን ሁሉ የጠጣችሁ እኮ ነው የጠጣችሁ። አየህ መቼ ነው ይኸውልህ፣ እኛ አሁን የእግዚአብሔር ልብ ስላለን እንደዚህ አንልም። ግን አንድ ነገር ልንገርህ፣ በእሷ በዘመዷ በሆነ ሰው ግን አጋንንት እንደዚህ አይነት ይሰራል እኮ። ክፉ ይሰራል፣ እውነት ነው፣ ሊሰራ ይችላል። እባብ በማህፀን ሊከት ይችላል ክፉ። እኔ እግዚአብሔር አያደርግም። ግን የሆነ ክፉ ግን ቢያደርግ ፔይኑ ምን ያድርግ ያህል እንደሆነ ግን ታየው ነበር። እኔ አንድ ነገር ልንገራችሁ፣ በአዲስ ኪዳን ወንድም እዚህ ያላችሁ እህቶቼ፣ እኛ የምናውቀው እግዚአብሔር
ኃጢአት እንደማንሰራ በእኛ ላይ ዲፔንድ ሆኖ ቤኪ ኃጢአት የማይሰራ ንጹህ ነው ብሎ የቀረበው አይደለም እግዚአብሔር። እኔን በቃ እንዴት ነው እንዴት አይነት ምርጥ ሰው ነው ያገኘሁት። ኃጢአት የማይሰራ እንዲሁም እንዴት ጉደኛ ሰው ምናምን ብሎ አይደለም የቀረበኝ በክርስቶስ ኢየሱስ ደም በኩል ነው። በዛ ደም በኩል ነው የቀረበኝ። የማልችለውን እኔ ብል ሊያደርገኝ ነው ሊያስችለኝ ነው የቀረበኝ። በእኔ ህይወት ሊፈርድ ሳይሆን እኔ የማልችለውን በእኔ ውስጥ ሆኖ በመንፈስ ቅዱስ ረዳትነት የእግዚአብሔር የክብር ዕቃ እንደሆንለት እኔን ወደ ማበጀት ነው የገባው። እንደማልችል አውቆ ነው የገባው። የደካሞችን ሊፈልግ ነው የመጣው አለ እኮ ኢየሱስ እኮ እኔ እኮ ብርቱ ለሆኑ አይደል የመጣው ለደካሞች ነው አለ። እናንተ ደካሞች ሸክም የከበደባችሁ ወደ እኔ ነው እኔም አሳርፋቸዋለሁ። የምናውቀው ይሄንን ጌታ ነው። የመጣል ወደ ቤታችን በራችንን አንኳኩቶ እናንተ ደካሞች ብሎ የመጣው ጌታ ይሄ ጌታ ነው። የምህረት ጌታ በጎነትን ስናይ ቸርነትን ስናይ ያየ ነው እንዴ። ዮሐንስ እኮ በመልእክት እኮ ያለው ይሄንን እኮ ነው። ፍቅር አየን አለ። ፍቅር አየን ራሱን ሲሰጥ ፍቅር አየን አለ። እኛ እኮ አልወደድነውም አለ። እኛ ወደነውም አናቅም አለ። ስለተወደድን ነው ኢቭን እንኳን መልሰን እንወድሃለን ብለን እንኳን የፍቅር ቃል ማውጣት የቻልነው እኛ ስለተወደድን ነው። የውፍኝ እንዴ እኛ እኮ በእኛ በተፈጥሯችን እኮ እንደዚህ አይደለንም አለ። በውስጣችን ግን የገባው ያ ክርስቶስ ኢየሱስ ያ ሬዘረክሽን የሚሰጠው ያ የሞተውን የሚያስነሳው ያ አንተ ብሎ ቀስቅሶ አንተ ተነስ ብሎ የሚያነሳው ያ መንፈስ ቅዱስ አነሳንና የክብር ዕቃዎች አደረገ። ወገኖች ሆይ ክርስቲያኖች፣ እግዚአብሔር በእባብ የሚቀጣ ጌታ የለንም። የምናውቀው የምህረቱንና የበጎነቱን ልክ ነው። ተባረኩ። ተባረክ። ያ እግዚአብሔር አምላክ የስ ዓለምን እንዲሁ ነው የወደደው ዊዛውት ምንም ነገር ባለመፈለግ ነው። እግዚአብሔር አምላክ ዓለምን እንዲሁ ወዷል። የስ ዓለምን እንዲሁ ስለወደደ ልጁን ልኳል። አዎ ልጁ ስለ ሰው ልጆች ስለ ዓለም ሁሉ ራሱን መስዋዕት አድርጎ በመስቀል ላይ አቅርቧል። የስ ክብር ለጌታ ነው። ለማ ለሰው ዘር ሁሉ ለሰው ዘር ሁሉ ማንን? ልጁን። ለማን? ለእኛ ለኃጢአተኞች በአዳም ምክንያት ለተላለፍ ነው ለወደቅ ነው እኛ እግዚአብሔር አምላክ ዓለምን እንዲህ ወዷልና። እግዚአብሔር በባህሪው ፍቅር ነው። ኦኬ መነሻ የለውም። እግዚአብሔር ሊወድ እግዚአብሔር ፍቅር ከሆነ ነገር ላይክ የሚነሳ አይደለም። ቢኮዝ እሱ በባህሪው ፍቅር ስለሆነ ማለት ነውና እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲህ ወዷል። ዓለም ሁላችንም ያካተል የሰው ዘር በጠቅላላ የአዳምን ዘር በጠቅላላ። ስለዚህ የመስቀሉ ስራ የተከፈለው ለዓለም ሁሉ ለአዳም ዘር ሁሉ። ግን ከዛ በኋላ ምድር የሆነው ጌታችን እግዚአብሔር አብ ልጁን ሲልክ አንድ ደግሞ የሚዳንበትን መንገድ አስቀምጧል። ምን የሚል ነው? በእርሱ የሚያምኑ ብሎ። ስለዚህ ማመን አለማመን፣ በማመን መዳን፣ ባለማመን መሞት በሰው ልጅ ላይ የቀረ ነገር ነው። ቢኮዝ ነፃ ፈቃድ ይባል ነገር አለ። ለተቀበሉት በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ብሎ ስለሚል ማለት ነው። እኛ ከእግዚአብሔር ጋር መታረቅ ያገኘነው እግዚአብሔር አምላክ በላከው በልጁ በኢየሱስ ክርስቶስ የስ ስለኔ እሱ ኃጢአቴን ተሸክሞ በመስቀል ላይ ጠርቆታል ብሎ ያንን መድኃኒት በመቀበል በመውሰድ ነው ከእግዚአብሔር ጋር የታረቅነው። እግዚአብሔር መሐሪ ነው። እኛ የምናውቀው እግዚአብሔር ቸር ነው፣ መሐሪ ነው። ማንም በልጁ በኩል ቢመጡ ቢቀበሉ ገንዘቡ ቢያደርጉት እግዚአብሔር አምላክ ከኃጢአታቸው ቢመለሱ የሚመለስ አምላክ ያለን። ምን እያልኩ ነው? እግዚአብሔር ቸር ነው። እግዚአብሔር ይቅር ባይ ነው። ሐዋርያ ጳውሎስ እንደሚል አንዳንዶች እንደዚህ ነበራችሁ ይላል፣ ይዘረዝርላቸዋል እኮ። አሁን ግን ብሎ የዳኑበትን መዳን፣ የተቀደሱበትን መቀደስ፣ የነጹበትን መንጻት ያሳያቸዋል ማለት ነው። ስለዚህ የእግዚአብሔር ቃል እንደሚናገር የዓለምን ኃጢአት የሚያስወግድ እግዚአብሔር በግ እንደሚል የመጣውን ያንን የእግዚአብሔርን በግ ንጹህ መስዋዕት እርሱ ስሬ ነው ብሎ በመቀበል ሰዎች ከእግዚአብሔር ጋር መታረቅ ነው። ማንም ሰው ቢሆን የት ያለው የትም ቢሆን ጥቁር፣ ቀይ፣ ነጭ ምናምን ነገር የለም። ሁሉም
ማን የሰው ዘር የአዳም ዘር በተክላላ ማለት ነውና በክርስቶስ ኢየሱስ ካመኑ ይድናሉ፣ ካላመኑ ይፈረድባቸዋል፣ ሞት ውስጥ ያልፋሉ። ኦኬ ዮሐንስ ምን አለ መሰላችሁ? ልጆች ወይ አይደለም ልጆቹ ኃጢአት እንዳታደርጉ ይጽፍላችኋል። ማንም በኃጢአት ቢወድቅ ወይም ቢደክም ኦኬ በአብ ዘንድ ጠበቃ አለ፣ እርሱም ጌታችን ኢየሱስ ክርስቶስ ለዓለም ሁሉ ኃጢአትም እንደሆነ በዛው ነግቶ ያልፋል። ምን እያልኳችሁ ነው? አንድ ሰው በዝሙት ምናምን ነገር ወድቆ ደክሞ ቢገኝ እግዚአብሔር አምላክ እባብ ሰዶ የሚቀጣ እግዚአብሔር እኛ አናውቅ እና የኦርቶዶክሱ እግዚአብሔር ይለያል። የኦርቶዶክሱ እግዚአብሔር ወንድሞቼ ናቶቼ በጣም ይለያል። በጣም ነው የሚለየው። በጣም ነው የሚለየው። ኦኬ በዚህ ገድል ላይ እንደሰማችሁት ከሆነ ኢቨን እንኳን ዝክሩን ያደረገችው ለእግዚአብሔር አይደለም። ዝክሩን ያደረገችው መጋቢት 5 ቀን ማን ገብረ መንፈስ ቅዱስ በሚነግስበት ቀን ነው የዘከረችው። ድሃ ያበላችው፣ የታረዘ ያለበሰችው ራይት። ከዛ በኋላ ይህንን ምንድነው እሱ የተቀመጠውን ቅድመ ሁኔታ ከሞላች በኋላ ነው ማን ገብረ መንፈስ ቅዱስ የተመታው። በጣም ጸያፍ ነው በነገራችን ላይ ገብረ መንፈስ ቅዱስ ሰዎች በድምፃቸው መስማት እስኪችሉ ድረስ ኦኬ የኮቴውን ድምፅ የንግግሩን ድምፅ ማድመጥ እስኪችሉ ድረስ ነው ገብረ መንፈስ ቅዱስ ተገለጠ ብሎ የሚለው ወይም ደግሞ ከሴትዮዋ ጋር ኮሚኒኬት አደረገ ብሎ የሚለው ኦኬ ከሴትዮዋ ጋር የነበረው ኮሚኒኬሽን ላይክ ድምፀት አለው ከጎረቤት ያሉት እስኪሰሙ ድረስ ነው ይላል። ከን ኢማጂን ሴትዮዋ የዝክሩን ምናምን ነገር ቅድመ ሁኔታዎቹን የተቀመጠላትን ቅድመ ሁኔታ ካሟላች በኋላ ገብረ መንፈስ ቅዱስ መጥቶ ሲያወራት ሌሎች ሲሰሙ ከዛ ምድር ያለው እግዚአብሔር ቀድሞ እንዳለ ኦኬ እንዳዘዘ በዚያ ስፍራ ሁን ወይም ደግሞ ቀድሞ እባብ ምንድነው አፈር ትልሳለ በቃ አፈር ላስ ብሎ በስልጣኑ ነው ያዘዘው ገብረ መንፈስ ቅዱስ። አሁን ምንድነው በዚህ ገድል ላይ እግዚአብሔር የሚባል ጨካኝ አረመኔ ክፉ አንድ ሰው ቢሳሳት ዝሙት ቢሰራ ሐሰት ቢናገር ሰንበት ባያከብር በሴቷ ማፀን እባብ የሚልክ እባብ ሰዶ በሆዷ እንዲቀመጥ የሚያደርግ ያውም ደግሞ 2 ሜትር ተኩል ወንድሞቼ ነው 2 ሜትር ተኩል የእባቡ ሳይዝ ምን ያክላል አላቅም 2 ሜትር ተኩል እንዲገባ የሚያደርግ ከዚያ ደግሞ የምትበላው የሚበላ ካልበላሽ ደግሞ ደሟን የሚጠጣ ስጋዋን ቆርሶ የሚበላ ባሏ ሲተኛ የባሏን እምሽክ የሚያደርግ የሚገላግል ከዚያ ደግሞ እግዚአብሔር ክፉ ሆኖ ሩሩ ቸር ደግሞ ገብረ መንፈስ ቅዱስ መጥቶ ሴትዮዋን ካለችበት ጭንቀት የሚገላግል አይነት ነገር ነው ያለው እዛ ቤት። እግዚአብሔር ይገጽጸው የክፉ መንፈስ። ኦርቶዶክስ ውስጥ ያለው ስፒሪት አደገኛ ነው፣ በጣም አደገኛ ነው። እግዚአብሔር ይገልብጠው። ህዝቡን አደንዝዞ አፍዝዞ የያዘ በጌታ እንዳያደምጡ ልባቸውን ይዘጋ። ይህ የደብተራ ስብስብ በጌታ በኢየሱስ ስም እግዚአብሔር አምላክ ይህን ስፒሪት ይገልብጥ ከህዝቡ ላይ። እውነት ከህዝቡ ላይ ይህን ስፒሪት ይገልብጥ። ይህን መንፈስ ካኒማጅን እግዚአብሔርን እንዳያውቁ አድርጎ የሆነ ደብተራ የጻፈውን ምንድነው የደረሰውን ድርሰት የሆነ በምናብ ያስቀምጡትን ነገር እያሰሙ ብቻ ኦኬ በዛ እንዲደገፉ በዛ እንዲታመኑ ያንን ነገር ተስፋ እንዲያደርጉ አድርጎ ያስቀምጡ ተስፋ አድርጎ እንዲቀሩ ያስቀረ ክፉ መተታ ነው። ደብተራ የደገመው ድምፅ ማለት ነው። ሰውን ህዝቡን አጨልሞ ለነገሩ ለዚህ እኮ ነው የዚህ ዓለም አምላክ አይደለም ልባቸውን ነው የሚለው አይደለም ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 4 ላይ ክፉ በቃ የዚህ ዓለም መንግስት የዚህ ዓለም ገዢ የሰለጠነበት ተቋም ቢኖር ኦርቶዶክስ ተዋህዶ ቤተ እምነት ነው። በነገራችን ላይ ኦርቶዶክስ ተዋህዶ እግዚአብሔር ይገልብጠው። እግዚአብሔርን ያለ ባህሪው ሌላ ባህሪ በመስጠት ክፉና ጨካኝ አራጅ አድርጎ በመሳል እግዚአብሔር ይገጻቸው። የእኛ እግዚአብሔር ቸር ነው፣ ሩህሩህ ነው፣ ደግ አምላክ ነው፣ መሐሪ አምላክ ነው፣ ይቅር ባይ አምላክ ነው። በእውነት ልክ እንደኛ ከኃጢአት በቀር በነገር ሁሉ የተፈተነ ሊቀ ካህናት በሰማያት ሊቀ ካህናት
ልክ እንደኛ ከኃጢአት በቀር የተፈተነ የሚራራ ሊቀ ካህናት በሰማይ አለ። ቤካ እኮ ይደክማል እንዴ? ይደክማል። ቢኮዝ በወደቀው ዓለም ነው ያለው። የወደቀውን የአዳምን ስጋ ነው የያዘው። ኃጢአተኛው ባህሪ ይህ ባህሪ ላይክ ተጽዕኖ የሚያሳድርበት አይነት ባዲ የያዘ ነው የቤካ ስጋ። በወደቀ ዓለም የወደቀ የአዳምን ስጋ እንድደክም ይችላል። ሲደክም ታዲያ እግዚአብሔር አምላክ እኔ አሁን ለምሳሌ እግዚአብሔር በጌታ ቤሱም ይሄን ይምተው። እኔ ኦርቶዶክስ አይደለም አሁን ላይ ኦርቶዶክስ ሆኜ እንደዚያ ቀሽም ነገር አድርጌ አላውቅም። ግን እንደ ሰው ብደክምስ ኧረ በኢየሱስ ከሴቷ ጋር በወርቅስ እኮ ከሴት ጋር እና ልቆረጥ ነው እግዚአብሔር ይቆርጠዋል። ኧረ በኢየሱስ ጌታ ይገሳቸው። ኧረ በስመ አብ እንዴ! እግዚአብሔር እኮ መሐሪ ነው። በቃ በንስሐ እኮ እንመለሳለን እንዴ! ደሙ እኮ ከምንም ኃጢአት ያነጻል። ለዚህ እኮ ወንድሞቻችንን አይዟቸው፣ በምንም ኃጢአት ስትሆኑ ኑ ተመለሱ፣ እግዚአብሔር አምላክ በልጁ ይቅር ይላቸዋል። የልጁ ደም የማያጥበው የኃጢአት አይነት የለም፣ የትኛውም ኃጢአት ከልጁ ደም አይበልጥም ብለን ምንለው ኢየሱስ ጌታ ነው። የልጁ ደም ያ ንጹህ ደም የእግዚአብሔር በግ መስዋዕት የሆነው ያ ደም የማያነጻው ኃጢአት የለም እኮ የማያጥበው ኃጢአት የለም። ከየትኛውም ኃጢአት ሊያነጻ የታመነ ነው። ከየትኛውም በደል ሊያነጻ የታመነ ነው። የማን? የእግዚአብሔር ልጅ የኢየሱስ ደም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ንጹህ መስዋዕት ጌታችን ኢየሱስ ክርስቶስ ያፈሰሰው ደም ከየትኛውም ኃጢአት አባቴ ያነጻል። አይገልጸውም። በጣም ንጽሕት የሚያደርገው ያደፈውን የቆሸሸውን በጣም እጅግ የሚሸተውን ልክ እንደ መርገም ጨርቅ የሆነውን ነገር እግዚአብሔር አምላክ በልጁ ደም ያነጸዋል። የልጁ ደም ያነጸዋል። ኦርቶዶክስ ጋር ግን የሚያነጻው እነ አቡነ ዘርዓ ብሩክ ናቸው፣ እነ አቡነ ገብረ መንፈስ ቅዱስ ናቸው። ኦርቶዶክስ እነ ተክለ ሃይማኖት ናቸው የሚያነጹት። እግዚአብሔር አምላክ ይህን ክፉ ይገልብጠው። እግዚአብሔር አምላክ ይህን ክፉ ይገልብጠው። ኢየሱስ ሲባል የሚያበሳጭ ስፒሪት፣ ኢየሱስ ሲባል የሚያንጨርጭር ስፒሪት፣ ኢየሱስ ሲባል ፊት የሚያስቧጭር ስፒሪት፣ ኢየሱስ ሲባል የሚያናድድ ስፒሪት፣ ኢየሱስ ሲባል የሆነ ነገር የሚያደርጋቸው እንዲሆኑ የሚያደርጋቸው ስፒሪት ከኦርቶዶክሳውያን የተገለበጠ ይሁን። ማርያም ሲባል ጮቤ የሚያስረግጥ ስፒሪት፣ ለህልቀ ምናምን ሲባል ጮቤ የሚያስረግጥ ስፒሪት በጌታ በኢየሱስ ስም ከኦርቶዶክሳውያን የተገለበጠ ይሁን። ይህን ከአእምሯቸው እግዚአብሔር አምላክ በልጁ ኃይል በመንፈስ ቅዱስ ኃይል ነቅሎ ካላወጣ በስተቀር አደገኛ ነው። ወንድሞች አይነቶች ተጽዕኖ ውስጥ ቀኝ ግዛት የተገዙ ናቸው። ቤማን ሲባል በመናፍስቱ አለቃ በጨለማው ገዢ እግዚአብሔር አምላክ ከነሱ ላይ ይገልጥ። ጂሰስ ኦፍ ክራይስት እኔ ወደ ማፀን የሚሰድ ሴቷ በዝሙት ስለወደቀች ማፀን ውስጥ እባብ እንዲገባ የሚያደርግ እግዚአብሔር የለንም። እኛ የለንም ወንድሞቼ እናቶች። በኢየሱስ ምን ኢየሱስ ጌታ ነው። እግዚአብሔር ይመስገን። እንኳንም ክርስቲያን እንኩኝ። ጌታ የተመሰገነ ይሁን። ጌታ የተመሰገነ ይሁን። ኢየሱስ ያድናል። ወንድሞቼ እናቶች ኦርቶዶክሳውያን ካላችሁ ፕሊስ እግዚአብሔርን ቃል ለማንበብ ሞክሩ። የነጠረውን የእግዚአብሔርን ቃል የሚያስተምሩ ወንድሞችን ለማድመጥ ሞክሩ። ገድላት፣ ድርሳናት፣ ታምራት ከሚባል መርዝ እግዚአብሔር አምላክ ይጠብቃችሁ። እናንተም ራሳችሁ ጠብቁ። ከምትሰሙት ነገር አለ ከምታዩትና ከምትሰሙት ነገር ተጠበቁ። አለቀ። ይሄ የጌታ ኢየሱስ ክርስቶስ ቃል ነው። ኢየሱስ ክርስቶስ ነው ያለው ከምትሰሙትና ከምታዩት ወይም ከምታዩትና ከምትሰሙት ነገር ተጠበቁ። የምታዩት በአይን ወደ ውስጥ ይገባል፣ የምትሰሙትም እንደዚህ ወደ ውስጥ ይገባል። የገባው ነገር ውስጥን ያበላሻል ያበላሻል። ያለውን ጤናማውን ነገር ያበላሻል። ንጹህን ነገር ያበላሻል። እና እህቶቼ ወንድሞቼ ኦርቶዶክሳውያን ፕሊስ ለማምለጥ ሞክሩ፣ አምልጡ። ቀን ሳለ አሁን በህይወት እስካላችሁ ድረስ ነው እጣ ፈንታችሁን የመጨረሻውን እጣ ፈንታ የምትወስኑት፣ መጨረሻችሁ የምትወስኑት። እመኑኝ
ነፍሳችሁ ከስጋችሁ ከተለቀች በኋላ እንደገና ደግሜ በንስሐ ምናምን የሚባል ታሪክ የለም። ዴዝ ነው ምንም ንስሐ የሚባል ነገር የለም። ንስሐችሁ አሁን ነው፣ በመመለስ ውስጥ መለውጥ አሁን ነው፣ መለውጥ አሁን ነው። ኦኬ አሁን ነው በቃ በንስሐ ጌታችን ኢየሱስ ክርስቶስ የከፈለውን የቀራንዮውን የመስቀሉን ስራ በማመን የምትድኑት አሁን ነው። በልጁ የሚያምን ነው የሚለው መጽሐፍ ቅዱስ ሲናገር፣ በልጁ የሚያምን የዘላለም ሕይወት አለው። በልጁ ኢየሱስም እግዚአብሔር እንድትሰሩ የሚፈልገው ይህንን ስራ ነው። በቃ ይህንን ስራ ብትሰሩ በቃ አለቀ፣ ትድናላችሁ ማለት ድጋሚ አትራጉ፣ አትጠመሙ። ምን እንስራ ብሎ ሲት አይ በላከው በእግዚአብሔር ልጅ እንድታምኑ ነው። በቃ አለቀ። በላከው በእግዚአብሔር ልጅ ካመናችሁ ሴት ትድናላችሁ። ካላመናችሁስ ይፈረድባችኋል። ፍርዱስ ገሃነመ እሳት ከገባ በኋላ እምዬ ማርያም ብትል ገለመኔ ምናምን ብትል አቦ የሚያደምጥ የለም፣ የሚያደምጥ የለም። እናንተ አይገርም? በኢየሱስ የሚያደምጥ የለም። የሚጨው እግዚአብሔር ነው። በነገራችን ላይ የሚጠራው እየተጠራ ነው። ገባችሁ አይደለም? እግዚአብሔር አምላክ በሰዎች አማካኝነት ይጠራችኋል። ለሚጠራው ጥሪ ግን ምላሽ ካልሰጣችሁ የሰማችሁት ቃል ይፈርዳል። ታውቃላችሁ። ባለመስማት ሳይሆን ሰምታችሁ ባለመመለስ። ኦኬ። እና ኦርቶዶክሳውያን ወንድሞቼ እናቶቼ እባካችሁን ኑ ወደዚህ ጌታ፣ ወደ ነፍሳችሁ እረኛ። እናንተ ሸክም የከበዳችሁ ነው ያለው። እናንተ ምንም ሸክም የሌላችሁ በቃ ማለት ጀስት የሆነ አራግፈ ምናምን ነገር ቅልል ብለና አላለም እግዚአብሔር አምላክ። ጌታችን ኢየሱስ ክርስቶስ ቅልል ብላችሁ ምናምን ነገር እንዳይከብደኝ አላለም። የበረታችሁ ምናምን ነገር የብርቱዎች ስብስቦች ምናምን ነገር አንድ ተደራጅታችሁ ነው። እሱ ለእንትን ነው፣ እሱ ለሚሊተሪ ነው፣ ብራዘር ሀገር ለመጠበቅ ነው የሚሆነው አላለም። የበረታችሁ ምናምን ኖ እናንተ ደካሞች ምን ያደከማችሁ? ኃጢአት ሊሆን ይችላል፣ አመፀኝነት ሊሆን ይችላል፣ ምንም ነገር ሊሆን ይችላል። ብቻ ያደከማችሁ እናንተ ደካሞች፣ ከኃጢአታችሁ ብዛት የጎበጣችሁ፣ ቀንበር ተሸክማችሁ አቀርቅራችሁ የምትሄዱ እናንተ ደካሞች ኑ ወደ ኢየሱስ፣ እመኑኝ፣ እንዳትጠራጠሩ። ኢየሱስ ያሳርፋችኋል። ኢየሱስ ቀንበራችሁን ከላያችሁ ላይ ከልክሎ ያሳርፋችኋል። ለነፍሳችሁ እረፍት ታገኛላችሁ ከዚህ ጌታ ከኢየሱስ ክርስቶስ። ነዋሪስ ከእርሱ በቀር ማንም ካላችሁበት ሸክም ነፃ ሊያወጣችሁ በነፃነት እንድትኖሩ ሊያደርጋችሁ የሚችል የለም። ኦርቶዶክሳውያን ወንድሞቼ እናቶች፣ ኢየሱስ ብቻ። በማንም አይደለም። ለዚህ እኮ ነው እግዚአብሔር ወደ ምድር አየ፣ ተመለከተ፣ አንድም ሰው የሚማልድ ባለመኖሩ ተገረመ፣ ተደነቀ። ለዚህ የገዛች ክንዱ መድኃኒትን አመጣች ነው የሚለው። በቃ አለቀ። ሌላ ማንም አይደለም፣ ራሱ ነው መድኃኒትን ያመጣው፣ የገዛች ክንዱ። ወንድሞቼ እህቶቼ ኦርቶዶክሳውያን፣ ከክርስቶስ ኢየሱስ ውጭ ከየትኛውም ቀንበር ሊያሳርፋችሁ የሚችል ሌላ አንድም ሰው የለም። ከፍጡራን መካከል ብትፈልጉ አታገኙም። አንድ ሰው ሲንግል ፐርሰን አታመጡ። እርሱ ነው ደግሞ የጠራው። እናንተ ደካሞች፣ ሸክም የከበደባችሁ ኑ ወደ እኔ ያለው ራሱ ኢየሱስ ክርስቶስ ብቻ። ሃሌሉያ። ስለዚህ ወንድሞቼ ኦርቶዶክሳውያን ኑ አምልጡ። እውነት ጌታ ይወዳችኋል። አምልጡ። የመዳን ቀን ዛሬ ነው። ምናልባት ለአንዳንዶቻችሁ የሰማችሁ ነው። የተወደደችዋ ቀን አሁን ናት። ለመዳናችሁ የተመደበችው ቀን አሁን ናት። ሰምታችሁ በመተላለፍ ቀኑ እንዳታልፉ። አሩ ነው። እኔ አሁን እዚህ ጋር ጻፉ ምን አላችሁም? ከፈለጋችሁ በውስጥ አገኙ፣ ችግር የለውም። እዚህ ጋር ያሉት ወንድሞቼን አገኟቸው። ኢትስ ኦኬ።
ኦኬ ኦኬ። መዳን በሌላ በማንም የለም። ዝክር በማውጣት አይዳንም፣ አይዳንም። በምንም ነው አይዳነው። በሆነ ሰው ምናምን ነገር በስም በመጸወት ምንድን ነው የሚባለው? ጀስት የሆነ ነገር በማድረግ ነው አድንም። ድነት በዛ መንገድ አይገኝም። የሚገኘው በአንድ መንገድ ነው። እርሱም በተላከው በእግዚአብሔር ልጅ በኢየሱስ በማመን ብቻ ነው። እደግመዋለሁ፣ ብቻ ነው፣ ብቻ ነው፣ ብቻ ነው፣ ብቻ ነው። ኢየሱስ ጌታ ነው። በቃ ብቻ ነው። ምንም ማድረግ አይቻልም። ራይት? ብቻ ነው። ወንድሞቼ እህቶቼ፣ ኦርቶዶክሳውያን ፕሊዝ ወዳችኋለሁ። ጌታም ይወዳችኋል። ወደዚህ ህብረት እንድትመጡ ወደ ቅዱሳን ህብረት እንድትመጡ ጥሪ ያቀርብላችኋለሁ። ወደ ተወደደችዋ ወደ ጌታ ቤተክርስቲያን እንድትመጡ ጥሪ ያቀርብላችኋለሁ። ኦርቶዶክሳውያን ኦኬ። እነ አብርሃም እነ ሔዋን እነ አብርሃም እነ ይስሐቅ እነ ያዕቆብ እነ ዮሐንስ እነ ጳውሎስ እነ ጴጥሮስ ወደሚገኙበት ህብረት እንድትመጡ ኦኬ። ጌታ ራስ ወደሆነባት ቤተክርስቲያን አካል ወደሆነባት ቤተክርስቲያን እንድትመጡ በጌታ ስም ጠራችኋለሁ። ጌታም ይጠራችኋል። እንወዳችኋለን። ለመዳን ምንም ነገር አያስፈልግም። ምንም ነገር አያስፈልግም። ተራራ መውጣት አያስፈልግም። መውረድ አያስፈልግም። የሆነ ምናምን ነገር እንደው ገዳም ውስጥ ገዳም ለገዳም በተቆፈረ ጉድጓድ እንደዚህ በመሽላለክ ምናምን ነገር አይዳንም፣ አይዳንም። የሚዳነው አንድ ብቻ ነው። ኦኬ። መጽሐፍ የሚናገረው እንደዚህ ነው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ለተቀበሉት ነው፣ በስሙ ለሚያምኑት ነው። ኦኬ። ምን የእግዚአብሔር ልጅነት የሚያገኙት ወይም የእግዚአብሔር ልጆች የሚሆኑት ዳግም የሚወለዱት ራይት። እናንተ ግን ዳግመኛ የተወለዳችሁ አይደለም ሐዋርያ ጴጥሮስ አይደል? ስለዚህ ምንም ከእናንተ የሚጠይቅ ነገር የለም። ምንም ነገር ነው የሌለው ወንድሞቼ እናቶቼ፣ ምንም ነገር ነው የሌለው። ምንም ነገር ምንም ነገር ወመታክ ኦኬ። ስለዚህ ከእናንተ የሚጠበቁ ማመን ብቻ ነው። ሐዋርያ ጳውሎስ ምን አለ መሰላችሁ? ሮሜ ምዕራፍ ላይ የምንጠቅሰው ክፍል ስለሆነ ማለት ነውና በቃ ለመዳን ምንም ነገር ኢየሱስ ጌታ እንደሆነ በአፍ መመስከር ብቻ ነው የሚጠበቅባቸው። ኢየሱስ ጌታ ነው ብላችሁ አይደል እንዴ? ኢየሱስ ጌታ ነው። ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርን ከሙታን እንዳስነሳው በልብ ብታምን ትድናለህ። ተሴት ሌላ ምንም እንትን አይደለም። ይሄ ላይክ ፊዚክስ አይደለም፣ ኬሚስትሪ አይደለም። የሆነ ነገር ቀምረ ምናምን ነገር ውጤት አስልተ ይሄ ነው ብለህ የምትለው አይደለም። በቃ ከአንተ የሚጠበቀው አንድ ነገር በክርስቶስ ኢየሱስ ማመን። ምን ብለህ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርን ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናል። ዳሴት እሱ ብቻ አይደለም፣ ሌላ ምንም የለም። እና ከዘላለም ሞት ማምለጥ መዳን ከፈለጋችሁ በተላከው በእግዚአብሔር ልጅ በኢየሱስ እመኑ። ማናችሁም ብትሆኑ ማንም ነው የሚለው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፏል የሚለው። ስለዚህ በክርስቶስ ከሆናችሁ አሮጌው ማንነት ያልፋል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ኢየሱስ የክብር ለስም ይሁን። ምን ስለዚህ ማንም አረ እኔ ኦርቶዶክሳዊ ነኝ፣ የስ አረ እኔ ሙስሊም ነኝ፣ የስ አረ እኔ ዋቄ ፈታ ኖ ኢትስ ኦኬ፣ አረ እኔ ካቶሊክ ነኝ፣ የስ
አረ እኔ ምንም በቃ አምላክ ምናምን አለብዬ ማላም ኤክስትራኝ የስ ማንም ምን በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው አዳማዊ ማንነት አልፏል። መቼ ነው የሚያልፈው? በክርስቶስ ኢየሱስ ስታምን ስትቀበል ለተቀበሉት በስሙ ለሚያምኑት ብሎ ስለሚል ባመንክ በተቀበልክ ጊዜ አሮጌው ነገር ያልፋል። አሮጌውን አዳም ብራዘር አውልቀህ ትጠላለህ። አዲሱን ክርስቶስ ትለብሳለህ። አዲሱን ሰው ማለት ነው። አዲስ ፍጥረት ሆናለህ። ያውም ከማይጠፋው ዘር ከእግዚአብሔር ቃል ትወለዳለህ። ፕሬዝ ዘ ሎርድ ሃሌሉያ ሃሌሉያ። እንዴት ነው የሚሆኑ ብለህ ካልከኝ በቃ አንተና ኢየሱስ ትለዋወጣላችሁ። አንተና ኢየሱስ የቦታ ለውጥ ታከናውናላችሁ። ኦኬ ምን አይነት የቦታ ለውጥ? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀ እርሱ ስለኛ ኃጢአት አደረገ። ኢየሱስ ክርስቶስ ያንተን ኃጢአት ይወስዷል፣ የእሱን ጽድቅ ይሰጣል። እግዚአብሔር በክርስቶስ አንተን ጻድቅ አድርጎ ይቆጥራል። የእግዚአብሔር ጽድቅ ሆኖ መቆጠር የሚመጣው በክርስቶስ ኢየሱስ በተሰራው በመስቀሉ ስራ በማመን ነው፣ በመቀበል ቃለቀ። there's no anything በቃ ምንም ነገር ሌላ ፕሮሰስ አስፈልገው ብራዘር። ይህም ብታደርግ ዘክር የዘከረ ያዘከረ የደገፈ ያስደገፈ የደገመ ያስደገመ ምናምን የለም ብራዘር፣ የለም። ከአንተ የሚጠበቀው በተላከው በእግዚአብሔር ልጅ እንድታምን ይህ ስራ ብቻ ነው የሚጠበቀው። ይህን ስራ በፈጸመ ጊዜ እርሱ ስለ አንተ ኃጢአት ይሆናል፣ አንተ ደግሞ የእግዚአብሔር ጽድቅ ትሆናለህ። አሮጌው አዳም ከአንተ ዘንድ ይወድቃል። አዲሱን ሰው ኢየሱስን ትለብሳለህ። አዲስ ፍጥረት ትሆናለህ። ይሄ ነው ኖ ሚስጥረ ብራዘርዬ፣ ሚስጥረ እንትንዬ የለም። የተገለጠ ነው፣ የተገለጠ ነው። የተገለጠ ነው። ወዳችኋለሁ ኦርቶዶክሳውያን ወንድሞቼ እህቶቼ። ሄድ ላይ አያመልጣችሁ ፕሊስ፣ አያመልጣችሁ ፕሊስ፣ አያመልጣችሁ። በጌታ ለለምናችሁ አያመልጣችሁ። ይሄ ዕድል በጌታ ለለምናችሁ ይሄ ዕድል አያመልጣችሁ ፕሊስ። በተወደደ ሰዓት ሰማሁ በምናንም ቀረዳው ፕሊስ እለምናችኋል። ኦርቶዶክሳውያን እዚህ መምጣት ካልቻላችሁ ፕሊስ ጻፉ። እባካችሁን አምልጡ፣ ከሲኦል አምልጡ። እባካችሁን ከእግዚአብሔር ቁጣ አምልጡ። እባካችሁን ከዘላለም ሞት አምልጡ። ከእግዚአብሔር ፍርድ አምልጡ። አምልጡ። ተዘጋጅቷል፣ ማምለጫው ተዘጋጅቷል። በጣም ቀላል ነው ወንድሞቼ እናቶቼ፣ በእውነት ቀላል ነው። በእውነት ቀላል ነው። የስ የሆነ ጊዜ ለእኛም ከብዶን ነበር። አዎ ግን እውነቱ ሲገባን ሲበራለን ግን ለካ እንደዚህ ቀላል ነው እንዴ ነው ያለው። አዎ በጣም ቀላል ነው። በቃ ህይወትህን፣ ነፍስህን፣ ኑሮህን በጠቅላላ ለእርሱ ሰሚት ማድረግ፣ ማመን። አንተ ጌታዬ ነህ። የስ አንተ ስለ እኔ ሞተሃል። የስ ስጋህን ቆርሰሃል፣ ደምን አፍስሰሃል ስለ ኃጢአቴ። ሌላ ነገር የለውም እና እንዲህ ብሎ ማመን መቀበል ይቻላል። ሴት እና ኦርቶዶክሳውያን ፕሊዝ ፕሊዝ እንወዳችኋለን። እግዚአብሔር ይባርካችሁ። እንግዲህ ስለነበረን ጊዜ አመሰግናለሁ። ወንድማችን ኤርማያ አልከፈተም፣ ቢከፍት ደስ ይለኝ ነበረ። እኔም የደከምኩ ሰው ደክም ያለው ኦልሬዲ የደከምኩ ምናምን ነገር የለም፣ ደክም ያለው። ወንድሞቼም ዛሬ ዝምጭጭ ረጭ ብለዋሉ። ዳግሻዬም ቢዚ ወይም ደግሞ እንግዲህ ላሽ ብሎናል። ቢናዬ ሶስተኛ ሰማይ ነው፣ ከጳውሎስ ጋር ነው ያለው። እንትን ሚቲንግ ላይ ያለው ቢኒ ሚቲንግ ላይ ያለው። ያው እብራይት እንዴ ማን ያስወረደው? ቢኒ አለ እንዴ? ቢኒ አልተኛም እንዴ? እኔ ነኝ ልትዘጋ ስለሆነ ታች እንትን ሰው ጋር እንዳይሆኑ ነው። ዳጊም እንደዛው ድምፅ ካላሰማው አስወርደው።
እሺ ተባረኩ። እዚህ የመጣችሁ ሁላችሁ የሚያገለግላችሁ እግዚአብሔር አምላክ ያገልግላችሁ። ፓስተር የተባረከ እግዚአብሔር አምላክ ዘመንን ይባርክ። ዜዶ የተባረክ፣ ዳግሻዬ፣ እብራይትዬ፣ ዳጊ ልበል እንግዲህ እንዲያውቁ፣ ኤድዬ እንደ አልምዬ ሁሽ አልምዬ ምንም አላለችም። እንደ ምህረት ሁላችሁ እግዚአብሔር አምላክ አብስቶ ይባርካችሁ። በጣም ነው የማመሰግነው።